ብዙ ጊዜ ስለ ታለንት ይነሳል፣ ስለ ፓሽን ይነሳል። ሁሉም ሰው ታለንቱንና ፓሽኑን ነው መከተል ያለበት ወይንስ ስኪል ነው ዴቨሎፕ ማድረግ ያለበት? የመጀመሪያው ወደ ስራም ወደ ምንም ለመግባት ምን ያስፈልጋል? ታለንት ያስፈልጋል በእኔ እይታ። ይህን ምላችሁ ለምንድነው? ዕውቀት መደገፍ አለበት። ዓለም ምን ይፈልጋል፣ ሰው ምን ይፈልጋል የሚለውን ደራርበህ ከዛ ወደ ቢዝነስ ወደ ሰው ለመዳረስ መቻል አለብህ። ታለንትን ብቻ ግን ተይዞ ውጤታማ አይሆንም በእኔ እይታ። እና ወደ ስኪል አንዳንዴ ምን ያስማማኛልም ስኪል ከተያዘ በኋላ ወደ ታለንት መምጣት ይቻላል። ግን ደግሞ መሰረቱ ምንድነው? ታለንት ነው ብዬ አስባለሁ። ለምን ታለንቴ ምን ላይ እንደሆነ ካወቅኩ በኋላ ወደ ስኪል አመጣዋለሁ፣ አሳድገዋለሁ። እና ለኔ ታለንት ይቀድምብኛልና በስኪል ግን መደገፍ አለበት። እኔ ሁለት አይነት ሰዎች አሉ ያምናለሁ። ታለንታቸውን የሚያውቁ ሰዎች አሉ። ገና ሲነሱ ሲጀምሩ ታለንታቸውን አውቀው እያሳደጉ የሚሄዱ ሰዎች ሊኖሩ ይችላሉ። ጭራሽ ደግሞ ታለንታቸውን የማያውቁ ሰዎች ሊኖሩ ይችላሉ። ጀስት በቃ አንዱ ሙያ ላይ ገብቶ ያንን ስኪል አዳብረው እሱን ወደ ኢንካም መቀየር የሚችሉ ቢቻል ሰው ታለንቱን አውቀው ከዛ ያንን ታለንት በስኪል አዳብሮ ወደ ገንዘብ መቀየር ቢችል። ግን ሁሌ ታለንት እያለን መኖር አንችልም። ምክንያቱም ራሱን ሰርቫይቭ ማድረግ አለበት፣ ቤተሰቡን መርዳት አለበት፣ ራሱን ማገዝ አለበት። ስለዚህ ስኪል ይዞ አክቹዋል ስኪል መልመድ የሚችለውን ስኪል ይዞ ምን ማድረግ ይችላል? ወደ ገንዘብ መቀየር ይችላል። እኔ ታለንቴን ነው ብሎ ግን ከቀረ ዋጋ ሊያስከፍለው ይችላል ላይፉ ላይ ወደፊት ምናምን። ስለዚህ በተቻለው መጠን ታለንቱን አውቀው ወደ ስኪል ይዝ፣ ካልሄደ ደግሞ ታለንቱን ማለት ትቶ ስኪል ይዞ እሱን ማሳደግ ቢችል አሪፍ ነው ብዬ አስባለሁ እንደኔ። በነገራችን ላይ ልክ እንደዚህ አይነት እንግዶችን በተደጋጋሚ እንድጋብዝላችሁ የእናንተ ሰብስክሪፕሽን ያስፈልገናል። ስለዚህ ሰብስክራይብ ሳታደርጉ እየተመለከታችሁ ከሆነ አሁኑኑ ሰብስክራይብ ያድርጉ። ታለንትን አሁን አንድ ታለንትድ የሆነን ሰው እኔ ታለንትድ ነኝ ብሎ ቁጭ ብሎ ወይንም ደግሞ ያንን ታለንት ሳይጠቀምበት አንድ ሰው ደግሞ ዲሲፕሊን ሆኖ አንድ ነገር ላይ የበለጠ ከሰራበት ዲሲፕሊን የሆነው ሰው ያሸንፋል። ታለንቱን እንዴት አድርጌ ይህንን ታለንት ልቀይረው ወደሚለው ነገርም ደግሞ ሲሄድ አይስተዋልም። ምናልባት አንድ የሚነሳ ነገር አለ እዚህ ጋር፣ የምትወደውን ነገር ስራ ይባላል። ብዙ ሰው ግን ምን እንደሚወድ አያውቅም። ምን አሳባላችሁ እዚህ ጋር? ታለንቱ ሲጀምሩ አናውቀውም። አብዛኛው ኢትዮጵያ ውስጥ ስንኖር ታለንታችንን የምናወጣበትን መንገድ የለም። ትምህርት ቤት ውስጥም ምናምን 10 4 5 6 7 የተለያዩ ሳብጀክቶች ይመጡብናል። አንዱን የምንወደውን አይደለም መርጦ የሚያስተምሩን ኦር ከታች የምንመጣው። ስለዚህ ያገኘነውን ነው እየሰበሰብን የምንመጣው። ስለዚህ ያንን ታለንት ለማግኘት በጣም ሬር ነው። ያገኙ ሰዎች አሉ፣ ግን ያንን ታለንት ለማግኘት በጣም ሬር ነው። እሱን ካገኘን በኋላ ደግሞ ዲሲፕሊን ሆኖ መቀየር፣ ወደ ኢንካም መቀየር፣ ማይንድ ሴቱን ማምጣትም በጣም ሀስል አለው። ምክንያቱም ትምህርታችንም ውስጥ የተለያዩ ቦታ ውስጥ ያን ነገር እየተሰራብን ስላልሆነ ማለት ነው። ግን ያንን ካገኘን ታለንቱንም ይዘን ስኪሉንም ይዘን ዲሲፕሊን ሆነን መቀየር እንችላለን። ጀስት ታለንቱ ስላለኝ ግን ዲሲፕሊን ካልሆንኩ ምን ማድረግ ስለማልችል ማለት ነው። የምትፈልገውን መስራት አለብህ የሚባለው ነገር እኔ ያስማማኛል። ለኔ ለምንድነው ያን የምልህ? አንዳንዴ ከአቅም በላይ የሆነ ጉዳይ ላይ ሲታገሉ ታያለ። ይሄ ምንድነው መክሊቱ ነው የሚባለው ወይም ታለንቱ ፖይንት ፍንጭ ነው። ይሄ ማለት ምናልባት አንድ ውሃ ስትቆፍር ውሃ ይኖራል ብለህ ወይ ምንጭ ካላየህ አታሰፋውም። ፍንጭ ትንሽ ፍንጭ ይፈልጋል። አሁን ሮናልዶን ስታነሳ እኮ ፍንጭ ባይኖረው ኖሮ አይታገልም። ተረዳኝ? ፍንጩ ምንድነው? ኳስ ይወዳል በስሜቱ። ግን ምንድነው ሜሲ ጋር ስትሄድ ታለንትድ ነው፣ ጊፍትድ ነው። ሮናልዶስ በኤክሰርሳይዝ ነው ያመጣው። ያንን ስታመጣ ግን መጀመሪያ መነሻ ሐሳቡ ኳስ ይወዳል። ግን አጋጥሞ አያውቅም። አንዳንድ ሰዎች ድንገት ተነስተው የሆነ ሙያ ዘርፍ ላይ ገብተው አጋጥሞ አያውቅም። ያንን ታለንታቸውን አውቀው አይደለም የሆነ ፍንጭ አይተዋል። ግን እኮ አሁን እዛ ላይ ስትሄድ 10 ሰው ስላለ 100 ሰውን አይወክልም። ሁሉም ሰው ታለንት አለው። ሲፈጠር የሚወደው ነገር አለው፣ ኢንስፓየር የሚያደርገው ነገር አለው። ለምን ታለንትድ ናቸው ብለን የምናስባቸው ሰዎች ሰነፎ ነው ወይ ነው አይታይም? ሰነፎ ነው እኮ አይደለም። ምንድነው የሆነ ስታክ ማድረግ ማለት ከራሳቸው ጋር ሲናበቡ ከቴክኖሎጂ ጋር ወይም ዘመኑ ካፈራው ነገር ጋር ወይም ደግሞ ሰው ከሚፈልገው ጋር መሄድ አይፈልጉም። አሁን ይሄ ነው ጉዳቱ። ትልቁ ጉዳት ታለንት ያላቸው ሰዎች ታለንታቸውን እንዴት መመንዘር እንችላለን አይሉ። ለምን? ራሳቸው ደስታ ስለሚያገኙበት በራሳቸው ደስታ ብቻ ታጥረው ይቀመጣሉ።
ያንን ወደ ሰው ማድረስ ግዴታዬ ነው። አሁን አንዳንድ ሰው ገጥሞ አያውቅም የሰው ጉዳይ ምን አገባኝ የሚል። አሁን ይሄ ሰውዬና አንድ ታለንት ያለው ሰውዬ ቤት ውስጥ የተቀመጠ አንድ አይነት ናቸው። የኔ ታለንት ወይም ደግሞ የኔ የስራ ፈጠራ ወይም የኔ ነገር ወደ ሰዎች እንዲጋባ ማድረግ የኔ ግዴታ ነው። ሰዎች መጥተው ግዴታ ካልተጋባን ወይም ደግሞ ገንዘብ ካላረከው እያልከው እንኳን እኮ የማይሰራ ሰው አለ። አሁን ይሄ የሰዎቹ ዲፔንድ እንደ ሰዎቹ ይወሰናል። ማጆሪቲው ታለንት ኑሮት ወይም ደግሞ የሆነ ነገር ላይ ስታክ አድርጎ ቁጭ የሚል ይበዛል። ፋክቱ እሱን እንዴት መቀየር እንችላለን? እሱን ሂደት ነው ወይም ደግሞ ሊገባው ይገባል ወይ ሊጎዳው ይገባል። አንድ ሰው እኔ ሲያጣ አሁን እስቲ ዝም ብለህ እይ ሶሻል ሚዲያ ላይ የተለያየ ታለንት ያላቸው ሰዎች በፊት ዘግተው የተቀመጡ ሰዎች እየመጡ ነው። ለምን? ቴክኖሎጂው ግዴታ ወደዛ መግባት ስላለባቸው ለመግባት ራሳቸውን እያዘጋጁ ነው። እውቀት ኖሯቸው ያንን እውቀት ግን አልመነዘሩትም ነበረ። እኔ እየታየኝ ያለው እዚህ ጋር አንድ መጠየቅ የምፈልገው ሶልም ናቲም በታለንት ነው ወይንስ በስኪል ነው እዚህ ጋር የደረሳችሁት? የመጀመሪያው ታለንት ነው። ከዛ ግን ታለንቴን በስኪል ወደዚህ ይዤ መጥቻለሁ። የኔ ስኪል ነው። ስኪል ብቻ ስኪል እንግዲህ አንተ ፈጣሪ ረድቷል። እንዴት ነው ቀጥታ ወደ ስኪል ሲገባ አንተ ታለንት እንዴት አወቀው? አሁን ለምሳሌ አብርሽ አለ እኔ ያለው ሰው አንተ ታለንት እንዴት አወቀው? አብርሽ ስቲን ታለንት እንዴት አወቀው? ወይስ በስኪል ነው የገባው? አንተ የሁለታችን ነገር ከያንተ ምንድነው? የመጀመሪያው ስኪል ነው። ከዛ በኋላ ግን ሃርድ ወርክ ተጨመረበት። ያ ራሱ እየተደጋገመ ሲመጣ ታለንት እየሆነ መጣ። እዛው ላይ ፈጠራ ተጨመረበት። አዳዲስ ነገሮችን ማየት ማንበብ ምናምን ሲጀምር የበለጠ ክሬቲቭ እየሆንኩኝ ሄድኩኝ። የመጀመሪያው ግን ስኪል ነው። አንተ ታለንት እንዴት አወቀው? እኔ አላውቀውም። በቃ አንዱንም ሞክር ነበር። ያው ምንድነው ታለንት መነሻው ኤክስፖዠር ነው። ኤክስፖዠር ማለት ህፃን ልጅ ሆነ ስትፈጠር አሁን አንዳንድ ዘፋኞች ጸሐፊያን ምናምን ታያለ ከፋሚሊ ይጋባል። ያ የሚጋባው ምናልባት አባት አለ እናት፣ ከዛ አባት ሁሌ ተደጋጋሚ የሚያደርገውን ልጆች ወይም ደግሞ አባት የሚውልባቸውን ቦታዎች ምናምን አብረን ልዞር ትችላለህ። ያን የምታያቸው ኤክስፖዠር የምልህ አካባቢ የሚባል ነገር አለ። እኔ አሁን ፎቶግራፈር ስሆን አካባቢ ፎቶ በቃ የሰይጣን ስራ የሚመስለው ይሆን ማለት ማንም የሚያበረታታኝ አልነበረም። ግን እንደ ድል ሆኖ እኔ ስታክ አደረኩ ወይም ደግሞ ለእኔ ተመቸኝ እንጂ እኔ መሆን የነበረው በራሴ መነሻ ሰዓሊ ነበር። አሁን ያንን ታለንቴን እንዴት አገኘሁት ብትለኝ የተለያዩ ስራዎች ሰርቻለሁ። በሰራሁባቸው ግን ልክ ስሰራው ልቤ ርፍ የሚልበት ወይም ደግሞ የሚያዝናናኝ ይሆናል አይደል? ኮንታክት ያለው ስራው በቃ ደስ ብሎኝ እሰራዋለሁ። ታምሜ ሊሆን ይችላል ምናምን ሆኜ ሊሆን ይችላል። ግን ልክ ካሜራውን ይዤ ስራ ስጀምር እነዛን ነገሮች እረሳቸዋለሁ። ስለዚህ ታለንቴ ነው ብዬ ወደ እሱ ስታክ ማድረግ ጀመርኩ። ከዛ እነዚህ ነገሮች በመጡ ሰዓት ግን ምን ጨመርኩበት፣ ምን ይፈልጋል። በዛ ሰዓት ያው የተለያዩ ኮርሶችን ወሰድኩበት። ስወስድ ስኪል ጨመርኩበት ማለት ነው። ክህሎት እየሆነ መጣ ማለት ነው። አዎ እሱን ነው እኔ ያገኘሁት። ግን ምንድነው ለእኔ ነው የምደመድመው ወይም መደምደሚያ ሳይሆን በእኔ በኩል ያለውን ላስረዳ የምችለው ኤክስፖዠር ወይም ደግሞ ይሄ ዙሪያ ያለህበት አካባቢ ለነገሮች የሚሰጥህ ምናልባት አርቲስቶች አካባቢ ሆኜ ሊሆን ይችላልና ስለ ካሜራ ሲወራ ስለ እንትን ሲወራ ልሰማ እችላለሁ። እነዛ ነገሮች ወደ ራሴ እንዲጋባ አድርጎኛል። ተሰጥኦ ማለት አንድ ግለሰብ በአንድ የተወሰነ ነገር ላይ ከሌሎች በተሻለ ሁኔታ የመስራት የመማር ወይም የማሰብ ተፈጥሯዊ ብቃት ማለት ነው። ተሰጥኦ ወይንም ታለንት ማለት ተፈጥሯዊ ብቃት ማለት ነው። ሁሉም ሰው ግን ተፈጥሯዊ ብቃት የለውም አለው። በአንድ ነገር ላይ ለምሳሌ ፎቶግራፈር ነህ። ለአንተ የእይታ መጠን ፎቶግራፊ የእይታ ጉዳይ ነው። ነገሮችን እንዴት ነው የምታየው፣ እንዴት ነው የምታስተውለው ነው። አንተ የምታይበት መንገድና ሌላ ደግሞ በዚህኛው መንገድ ያልመጣ ሰው ተፈጥሯዊ ያልሆነ እዚህኛው ጉዳይ ላይ ብቃት የሌለው ሰው ይኖራል። ፎቶግራፍ ላይ ወይንም እዚህኛው ነገር ላይ ማለት ነው እኮ። አሁን ይሄ ምን ማለት ነው? የተሰጠን
ወይም ደግሞ ለአርት ቅርብ የሆነ ሰው አለ፣ ያልሆነ ሰው አለ። አዎ አሁን እዚህ ጋር ብታስቀምጥለት እኩል የማያይ ሰው አለ። ኤግዛክትሊ። አሁን እዚህ ጋር በተፈጥሮ የተሰጠህ ብቃት አለ። ኦፍ ኮርስ ልክ አንተ በተፈጥሮ እንዳመጣኸው አይነት ብቃት ወይንም እንደተሰጠህ አይነት ብቃት ልፋት የሌለው ነው አይደለ? ተፈጥሯዊ ሲባል ልፋት የለብህም። ባይ ዲፎልት ያንን ነገር ማድረግ ትችላለህ ማለት ነው። አንድ ሰው ደግሞ ልክ እንዳንተ ወይንም ያንን ነገር ሆን ብሎ ፈልጎ አቅዶ በተደጋጋሚ ሞክሮት ወድቆ ተነስቶ ተፈጥሯዊ ብቃት ካለው ሰው በላይ ውጤት ሊያመጣ ደግሞ ይችላል። ያ ሰው ያለውን ክህሎት ሳይሆን ያለውን ተሰጥኦ ያለውን ታለንት ያውቀዋል፣ ግን አይጠቀምበትም። ሰው የሚፈልገው ሌላ ነገር ነው። ሰው ጥያቄ ምንድነው? ለምንድነው አብዛኛው ሰው ታለንትድ የሆነ ሰው ሌዚ ሲሆን የሚታየው? የመጀመሪያው ይሄ ሁሉም እኩል ይጠቀማሉ ብትለኝ ሲሰጠን ሁሉም ፎቶግራፈር አይደለም። ያ ኢዝ ኖት አባውት ፎቶግራፊ አይ ነው ስለ ታለንት ነው እኮ። አሁን ያው ሳወራ ከራሴ አያይዤ ላወራ ብዬ ነው። የሚያየው ሰው ግን ፎቶግራፈር አይደለም። ጸሐፊ ላይሆን ይችላል። ምንድነው ዲፍረንት የሆነ ታለንት ይሰጣል። ያ ታለንት ለምሳሌ ሕክምና ላይም ሕክምና ታለንትድ የሆነ ሰው አለ። የኔ ስሜት አሁን ከእግዚአብሔር የተሰጠ ነው ካልን ሁሉንም አንድ የሚያደርገው ነገር የለም። የመጀመሪያ ኢቨን አሻራችንም አንድ አይነት አይደለም። እንደዛ ሁሉ የተለያየ ነገሮች ሊኖሩ ይችላል። ከዛ እንደዚህ ሁለተኛ ነሳሌ ላይ እኩል ለምን ይሄ ታለንትድ የሆኑ ሰዎች ህይወታቸው ላይ ተግባራዊ ያላረጓቸው ነገሮች ይኖራሉ? አዎ እያየን ነው፣ እየሆነም ያለ ነገር አለ። ያ ማለት ምንድነው? አንዳንዴ በጣም ታለንትድ ትሆንና በጉዳዩ ውስጥ ትደበቃለህ። ከዛ የሚያስደስትህ ያንን ነገር ተግባራዊ ማድረግ፣ መጽሐፍ ሊሆን ይችላል፣ መተወን ሊሆን ይችላል፣ መዝፈን ሊሆን ይችላል፣ የመሳሰሉት መጽሐፍ ሊሆን ይችላል። ለነሱ ስኬት ወይም ደግሞ ደስታ የምትለው በጣም እያወቁ በሄዱ ቁጥር አልበቃም ብለው በማሸት ጊዜያቸውን ያባክናሉ። አልበቃም፣ ገና ነው፣ እኔን አይመጥንም ምናምን የሚባል ነገር። አሁን እዚህ ጋር ነው ትልቁ ስህተት ልላቸው የፈለግኩት። አሁን ይሄኛውን ወደ ገንዘብ መቀየር፣ ወደ ህይወት መቀየር፣ በሕክምናም በተለያዩ ነገሮችም ውጤታማ ሲሆኑ አናይም። ለነሱ አንዳንዴ ብዙ ዕውቀት ያላቸው ሰዎች የመኪና ጉዳይ ኖርማል ሊሆን ይችላል። ኢቭን ስልክ ላይ ይጠቀሙ ይችላሉ፣ ስማርትፎን ላይኖራቸው ሁሉ ይችላል። እና ዘመኑ የሚፈልገውን ነገር ማድረግ ይሄ አሁን ወደ ስኪል ይመጣል። ስኪል ማለት ምንድነው? መመንዘር ስትችል ዕውቀት ወደ ውስጥ አስገብተ ያኛውም ዕውቀት ነው። ታለንት ብትለውም ዕውቀት አለው። ለምን አንድ ጸሐፊ ዩኒቨርሲቲ ገብቶ ግራጁዌት አድርጎ ነው መጽሐፍ ወይም ጸሐፊ ሊባል የሚለውን ቃል ለማግኘት ዩኒቨርሲቲ መግባት አለበት፣ መማር አለበት። ያ ስኪል ይጨምርበታል። ከዛ የሰውየው ማንነት ይወስነዋል። ከዛ እነዚህን ነገሮች ለመተግበር ያው ስራ ፈጣሪ መሆን አለበት። ስራ ፈጣሪ ማለት ገንዘብ እንዴት ላገኝ፣ አርቱን ከገንዘብ ጋር እንዴት ላያይዘው፣ አሁን በስኪል መደገፍ አለበት የኔ እይታ። እና ለብዙ ሰዎች ምናልባት አሁን ይሄ አርት ላይ ላሉ ሰዎች ብዬ የማስበው የቤት የመኪና የጤና ጉዳይ ምናምን የማያሳስባቸው ይሆናል። ለምን? በጉዳዩ ይሸፈናሉ ወይም ጊዜያቸውን ያባክናሉ ወይም ከዛ ጋር ተጋብተው ስለሚኖሩ አንዳንዴ ልክ ከዛ ሰርክል ሲወጡ ነው ምንም እንደሌላቸው የሚያውቁት። ሮማንታይዝ ይሆናል ማለት ነው። አዎ። እና ምንም እንደሌላቸው የሚያውቁት ከዛ ጉዳይ ወጥተው ወይ የሆነ ሰንበዲ ካጠገባቸው ተነስቶ ህንፃ ሲሰራ ቢያዩ እንደ አዲስ ሀብለው ሊጀምሩ ይችላሉ። የኔ እይታ ነው ይሄ።